ሻሊላ ሰላም ነው? እንዴት ነው? ሰላም አለ። ያው ዛሬ ለምን እንደጠራሁት ታውቃለህ መቼስ ወይስ በደንብ እሺ? ዋነኛ ዛሬ የፈለኩ ምክንያት ባለፈው ተገናኝተን ትንሽ ተጀጋጅገን ነበር ምናምንና አልተግባባንም ነበር። እኔም ተናድጄ ስለሆነ የመጣሁት እንደዛ አድርጋችሁን ስለነበር ምናምን በጣም ተናድጄ ስለመጣሁ አልተግባባንምና ዛሬ ደግሞ እኔም በጣም ተረጋግቼ አንተንም ደግሞ የሆነ አሪፍ ላይ ነው ያለው የሆነ ተረጋግተሃልና ነገራቱን በሰላም እንድንቋጨው ፈልጋለሁ። ማለት ዋነኛው ፖይንትም እንደሆነ ታውቃለህ፣ ከሩታ ጋር ያላችሁን ነገር ሰላም ማድረግ እፈልጋለሁ እና ሩታንም አውርቻት ነው የመጣሁት። አሁን እሷ ተስማምታለች። ችግር የለውም እኔ አቤል ላሳለፍናቸው ጥሩ ጊዜ ስል ችግር የለውም ምንም ነገር ቢያደርግብኝ ይቅር ብየዋለሁ ብላለች። ስለዚህ አንተንም ደግሞ ላወራህና ከሷ ጋር ያለውን ነገር ፈተን ከሷ ጋር እንዳስታርቀን የመጣው ዛሬ እና ማለት አባ እንደዛ በዛ ሰሞን እንዳልዛክብኝ ብዙ ደውለ እንትን እንዳላስፈራራኸኝ አንተም ያኛውም ኖቬልም ብዙ ነገር እንዳላረክ እንዴት ነው አሁን ላስታርቀ ከሩታ ጋር ከቴሩታ ጋር እያልክ? አው ስለ ብዙ ነገር እኮ ተፈጥሯል፣ ግን የኋላውን ነገር ባናነሳ መልካም ነው። የኋላውን ነገር እኮ አንስተን መወቃቀስ ቢሆን ኖሮ እኔም መወቃቀስ ይችላል፣ ብዙ ሞክሰህ ነገራቶች ይኖራል። ነገር ግን እኔ ይኸውልህ ዋነኛ ሐሳቢ ዛሬ እንደዚህ የሆንኩበት ምክንያት በቃ ለእህቴም በማሰብ ነው አንደኛ፣ እና ከሌሎቹ ደግሞ አንተ ትሻላለህ። ብሩክም ሄርሜላም ቅርብ ጊዜ ነው የመጡት። እሱም ማንም የሚያውቀው ነገር ነው። አንተ የመጀመሪያው ከአጠገባቸው የነበርከው ሰው ነህ። ስለዚህ እንትን አጠለኝም ብዬ አስቤ ነው አንተ ጋር የመጣሁት። እኔ አሁን ግራ የገባኝ ነገር እንደዚህ ተጣልተን ማለት ላስታርቅ ስትለኝ የሆነ ነገር አስበህብኝ ነው። እኔ አላመንኩም። አሁን ከሩታ ጋር ላስታርቅ እንደዛ ለሩታ እንዳልሆንክ ማለት ብዙ ነገር እንዳልፈጠርክ አሁን በዚህ በትንሽ ጊዜ ውስጥ መጥተህ ከሩታ ጋር ሰላም አብረድ ላስታርቅ ምናምን ስትለኝ እንዴት ነው እኔ ማመን? ማመን አለማመን እኮ ያንተ ፋንታ ነው። አሁንም ቢሆን ማለት ነው እኔ ተረጋግቼ ነገራቶችን ላስተካክለ ብዬ ነው እንጂ እኔ ጥፋተኛ ሆኜና አንተ ትክክል አድርገህ አይደለም እዚህ ጋር መጥቼ ላስታርቅ እያልኩኝ ያለሁት። እና ደግሞ አንተ ካረከኝ አንፃር እኮ ምንም ነገር ባረገህ ራሱ ምንም ነገር ለማድረግ አስቤ ራሱ ቢሆን በጣም ትንሽ ነው። አንተ ካረክብን አንፃር እኛ ላይፍ ላይ ገብተህ ያረከው ነገር በጣም ከባድ ነው። ይኸውልህ አቤላ እሱን ነገር እንርሳው። አሁንም አትሳሳት። ይኸውልህ እኔ እናንተ ላይፍ ላይ ገብቼ ምንም ያረኩት ነገር የለም። እናንተ መሰላችሁ እንጂ ከአብርሽ አጠገብ ስለሆንኩ አብርሽን ስላስተዋወቅኩት ሰው ስላስተዋወቅኩት ትዳር አፈረስ። ወንድ እኮ አይደለም ያስተዋወቀው፣ ወንድ ጓደኛ አይደለም ያስተዋወቀው። ይኸውልህ እኔ እተማመንበታለሁ። ይኸውልህ አብርሃም ላይ እተማመንበታለሁ። ምንም እንደማያደርግ እተማመንበታለሁ። አብርሽ አሁንም ቢሆን የሆነ ነገር የምታረገኝ እየመሰለኝ ነው። ገብቷል? ብዙ ነገር አድርገኛል። እኔ እመነኝ፣ ቴክስትም እየጻፍክ አስፈራርተኛል። ቴክስትም ማሳየት እችላለሁ። አሁን ደውልህም ብዙ ነገር ብላል አይደል? እሱ አልፏል። እኔ ማድረግ ብችል ኖሮ ማድረግ ብፈልግ ኖሮ እዚህ ጋር መጥቼ ይቅርታ እየጠየቅኩ አይደለም ባይዘው። አሁንም ይቅርታ እየጠየቅኩ ሳይሆን ከሩታ ጋር ያለውን ነገር እናስተካክልኛል። ይህ ማለት ደግሞ ለኔ ፈርቻ አይደለም። አሁንም ማወቅ ያለብህ አንደኛ ነገር ማለት ነው እኔ ምንም ማድረግ አልችልም። አንተም ማናችሁም ብትሆኑ ተደራርባችሁ እኔን ምን ነገር ልታረጉኝ አትችሉም። ነገር ግን የሩታና የአብርሃም ህይወት ድጋሚ እንዲበጠበጥ አልፈልግም። ያንን ነገር እንዲሆን ደግሞ የምታረገው ድጋሚ እንዳይበጠበጥ ልትረዳቸው የምችለው አንተ ነህ። ለዛ ነው አንተን ከሷ ጋር ላስታርቀ ከሷ ጋር ያለውን ነገር ሰላም እንዲሆን የፈለኩት። ገባህ? እንጂ እዚህ ጋር ብሩክን ጠርቼ ወይ ደግሞ ሄርሜላን ጠርቼ አላወራሁትም። ምክንያቱም ጥሩ ነገር አይፈጠርም ብዬ ስላሰብኩ ነው። ሁለቱንም ጠርቼ ባወራቸው ወይ የሆነ ነገር አረጋለሁ በንዴት እነሱ ላይ የማይሆን ተገቢ ያልሆነ ነገር አድርጌ የኔም ህይወት ይበላሻል፣ የእነሱም ይበላሻል። እንደዛ እንዳይሆን ነው አንተ ጋር የመጣሁት። ስለዚህ አንተ ተረተኸኝ ደግሞ ይሄንን ነገር በሰላም ብንፈታው በሰላም ብንጨርሰው ደስ ይለኛል። እኔ ይቅርታ አድርግልኝና አቡሽ ማለት እኔ እንጃ ባንዴ እንደዚህ እሺ ምልበት እንትን ማቀመም የለኝም። ምክንያቱም ከዚህ በፊት እኔም አንተም ጋር ሌላ ትልልቅ ችግሮች ተፈጥሯል። በራስ ጉዳይ አይደለም፣ በህት በስጋ በዘመድህ ነው አይደል? አዎ፣ ግን ከኔ ጋር ችግር የለውም እኮ አብርሽ አቤላ ሶሪ ከኔ ጋር ችግር የለውም።
ገባ። ግን ከሩታ ጋር ያለውን ነገር አሁንም ይኸውልህ ከኔ ጋር ጸብ እንደሆንም ብንቀጥል እኔ ምንም የሚፈጠርብኝ ነገር የለም። እንድታውቅልኝ መሰለህ ምን እንደሆነ ታውቃለህ? ራስህ ጋር ያለውን ነገር ሳታስተካክል ለሰው ነገሮችን ለማስተካከል መሄድ ራሱ አንድ ትልቅ ጥፋት እንዴ አይደለም? ጥፋት አይደለም። ለምን መሰለህ? ለዚህ ድረስ እኮ የመጣሁት የሷን ህይወት ላስተካክል እንጂ የኔን ህይወት ላስተካክል አይደለም። ሰራትቼ የመጣሁት እኮ የሷን ላይፍ ለማስተካከል እንጂ የራሴን ህይወት ለማስተካከልማ ቢሆን ኖሮ አልመጣም ነበር እኮ። እዛ ሰራትቼ እኮ ነው የመጣሁት። አቡሽ የትኛውም ነገር ከራስ ይጀምራል። እሺ ከራስ የራስህን ነገር ሳታስተካክል ከኔ ጋር ቂም ተያይዛ ከሩታ ጋር እኔ ሰላም ብሆን ምንም እንትን የለውም። ገብቷል? ቀድመ የራስህን ነገር ከኔ ጋር ሰላም ሳትሆን ከሩታ ጋር እኔ ለማስታረቅ ራሱ ትልቅ ስህተት ነው። ከኔ ጋር አንተ አሁን እኔ እናንተ ተጣልተንም መቀጠል እንችላለን፣ ከፈለግም አሁንም መጣላት እንችላለን አይባልም። አሁን መጣላት እንችላለን አይደለም። እኔ እናንተ የተጣላ ነው እኮ በራሳችን ጉዳይ አይደለም። ማወቅ ያለብህ ነገር በራሳችን ጉዳይ ሳይሆን በነሩታ ጉዳይ ነው። ሶ የነሩታ ጉዳይ ሲስተካከል እኔ እናንተ ሰላም ማንሆንበት ምንም አይነት መንገድ የለም። ግን ሰላም የምንሆነው አንተ ለሩታ ያረክባት ነገር አለ። በጣም ብዙ በደል ነው ያደረስክባት። እንደዛ አጠገቧ ሆነህ እንዳላልክ አሁን ላይ ተገልብጠ ብዙ ነገር አድርገሃል። ግን ቢሆንም አሁን እንድትክሳት ፈልጋለሽ። ገባህ? እሷን እንድትክሳት ይሄ ሁሉ ያረክባትን ነገር ይቅርታ ጠይቃት፣ ሁለታችሁ ታርቃችሁ እንድታስተካክሉ ፈልጋለሁ። አቡሽ እሺ ማለት እኔ እምቢ አልልም። ሲጀመርም ከሩታ ጋርም አልተጣላውም እንደ ድሮ አልሆንም እንጂ ገብቷል። እንደ ድሮ እኔ ከሩታ ጋር አልተጣላውም እያልኩ እኮ ነው። እናንተ ናችሁ በግድ የምታጣሉን። እኔና ሩታ እንደ ድሮ አልሆንም እንጂ አልተጣላንም። በቃ እሷንም እኮ መጠየቅ ይችላል። አይ አይደለም የግድ እኮ መጣላት ማለት ይሄ ቦክስ መግጠም ምናምን አይደለም። ገባህ? አንተ የበደልካት በደል አለ፣ እሱም በደል አይታ ደግሞ እሷ ዝም ብላለች። ውስጣችሁ ላይ ግን መቀያየም አለ። አንተ ደግሞ ያውላ ነገር ያረከው ከሷ ጋር ምንም አይነት ነገር ሳይኖርህ ቀርቶ አይደለም፣ የሆነ የተፈጠረ ነገር ስላለ ነው እንጂ ሴት እስከ ማምጣት ለአብርሃም ምናምን አደርስም ነበር። አንተ ሴት አላመጣውም። ሴት ምንድነው? ሰው እኮ ነው ያስተዋወቅኩት። ምን ሆነ ነው? እኔ እኮ እንስሳ ነች አላልኩም። ለነገሩ ከእንስሳም አትሻልም። ብቻ እኔ እሷን አሁን ለመናገር ምናምን አይደለም። ከሩታ ጋር ያለን ነገር እኔ እሷን አውርቻታለሁ። ቀድሜ ባይዘው ሩታን ያወራኋት ምክንያቱም በዳይ አይደለችም ሩታ ተበዳይ ናት። ስለዚህ ቀድሜ የእሷን ፈቃደኝነት ጠይቄ ነው እኔ እዚህ ጋር መጥቼ አንተን እየጠየቅኩ ያለሁት። አንተ ደግሞ ይሄንን ነገር ተገንዝበህ ከኔ ጋር ያለውን ነገር አናስተካክለው። ከፈለክ ይኸውልህ ዛሬም ነገም ይቀጥላል፣ ችግር የለውም። ከኔ ጋር ያለውን ነገር አንተ ጋርድ ይዘህ መተህ አስደብድበኸኛል አይደል? ከፈለክ አንተ ደግሞ መተህ ሽጉጥ ይዘህ አስፈራርተኛል አይደል? ብዙም ነገርም ዝተህብኛል። ያው ጥሩ ሰው ስለሆንክ ግን ጥሩ ሰው ስለሆንክ አልገደልኩም። ይዛን ትቼ ነው የሄድኩት አይደል? ይኸውልህ አቡሽ እኔ ብዙ ነገር ለማናገር አንተን ነው አይደል የምቀርበው፣ አንተን ነው በቃ የምጠራ በየትኛውም ነገር ይሁን ማለት ነው። የሆነ ነገር ክፍተት ሲፈጠር ቢያንስ አንተ ረጋ ብለህ ታስባለህ በማለት ነው። ከዛኛው ከወንድም ከኖቤል የሚባለው ከሱ ጋር ሌላ ችግር ውስጥ መግባትም ስለማልፈልግ ወይ ደግሞ በሰው እጅ ሰበብ ይሆናል የሆነ ጊዜ ላይ በቃ ከሱ ሌላ ነገር ውስጥ ከምገባ የሆነ ነገር ሲፈጠር አንተ ጋር ነው የምጠይቀው። ስለዚህ አንተ አስተዋይ ነህ ብዬ ነው የማስበው። የትኛውም ቦታ ላይ እንዲህ ማወራው ለዛ ነው። ስለዚህ ነገሮች እንዲስተካከሉ ከፈለግ እኔ አሁን አንድ ጥያቄ የምጠይቀህ ነገር አለ። አሁን ሩታ እያረገች ያለችው ነገር ማለት ከአብርሽ ጋር እያረገች ያለችው ነገር እውነት ነው ወይ? የእውነት የድሮዋ ፍቅሮ ተመልሶ ነው ወይ? እሱን እንድነግረኝ ይፈልጋል። መቼም ታውቃለህ፣ እህት ነህ፣ ወንድም ነህ፣ ገብቷል። ስለዚህ ያንን ነገር እንድነግረኝ ይፈልጋል። አቡሽ አሁን የአብርሽና የሩታ አሁን ያሉበት ነገር መቼም ተመችቷል አንተ? አዎ በጣም ተመችቷል። ይሄ ለኔ አይደለም ለማንም ለጤነኛ ሰው የሚያስደስት ነገር። እሺ የሚያስደስት ነገር ከሆነ ትክክለኛ ነገር ነው ወይ እያረገች ያለችው? ሳትዋሽ ትነግረኛለህ ማለት እያስመሰለች በአንዴ ልትቀየርበት የቻለችበት ምክንያት እንደዛ ብዙ ነገር ፈጥረን እንደዛ ተጣልተን ብዙ ነገር አድርገን ማለት በአንዴ ያለምንም ሰው ያለምንም ሽማግሌ ቶሎ መታረቋ ከሱ ጋር ማለት ምንም ነገር የለም ወይ? እሷ ላይ ምንም ያሰበችው ነገር የለም? እሺ መልካም። ይኸውልህ ምን አለ መሰለህ አቤላ፣ የዛን ቀን ምናልባት ተናድጄ ስለነበር ስሜታዊ ሆኜ ስለነበር ማወራው
ውሸት መስሎ ወይ ደግሞ ይሄ ተናድጄ ብቻ የማወራው ነገር መስሎ ስለታየህ በደንብ አስተውለህ አልሰማኸኝም መሰለኝ። እሺ ልድገምልህ። ምን አለ መሰለህ፣ ይኸውልህ ባለፈውም እንደነገርኩ ሩታ ወደ አብርሃም የተመለሰችበት ዋነኛ ምክንያት፣ ያኔ ደግሞ ያልተመለሰችበት ምክንያት ያኔ እንዲማር ነበር። አሁን ደግሞ ተምሮላታል፣ ተመለሰች ከአብርሃም ጋር። ምንድነው ችግሩ? ይሄ ነገር እኮ ሊያስደስት ነው እንጂ ጥያቄ ሊያስነሳ የሚያስችል ጉዳይ አይደለም። በነገራችን ላይ አቤላ እንደ ጤነኛ ሰው አሁን ስታየው ይኸውልህ በየትኛውም እምነት ዋሽቶ ሰውን ማስታረቅ ራሱ እኮ ይቻላል አይደል? እነዚህ ምንም ሳትዋሽላቸው ምን ሳትልላቸው ታረቁ። በቃ አሜን ብለህ መቀበል እኮ ነው እንጂ ያለብህ ለምን ታረቁ ብለህ እኔ ጋር መምጣት አልነበረም። ለምን ታረቁ እኮ እያልኩ አይደለም። ሩታ አሁን ላይ የምታረገው ነገር በአንዴ መቀየሯ፣ በአንዴ እንደዚህ መሆኗ ምንም ነገር የለም ወይ? የሆነ የምታውቀው ነገር ካለ እንድታቆም አንተ ራስህ ብትነግራት ባይ ነኝ። ገብቷል? የምትሰማህ መቼም ትሰማሃለች፣ ታዳምጣቸዋለች። ማወቅ ያለብህ ነገር እኔ እያወቅኩ ማለት ነው ማውቀው ነገር አለ። ማውቀው ነገር ግን ምንድነው ለሱ ያላት ነገር እንዳለ ነው እስካሁን ድረስ። በቃ ለሱ ያላት ፍቅር እንዳለ ነው። ምክንያቱም የሚታይ ነገር ነው፣ ማንኛውም ሰው ሊያውቅ ይችላል እንጂ እኔ እያወቅኩኝ ማለት ነው እንደዚህ አይነት ጨዋታ ልትጮት አትችልም ሩታ። ገባ? አሁን አንተ እንደምታነሳው አይነት ጨዋታ ሲጀመር እኮ ትልቅ ሰው ናት። ባይዘው ሩታ በአስተሳሰብ ማለት ነው እኔ እናንተም መናገር አልፈልግም እንጂ ከሁላችሁም ትሻላለች። ሶ እንደዚህ አይነት የህፃን ጨዋታ አትጮትም። ኳሊቲ ያለው እሺ፣ ያንተ የራስህ የሆነ የምታስብበት ትልቅ ጭንቅላት አለ፣ እሷም የራሷ የምታስብበት ሁሉም ሰው ሁሌ እንትን ስለ አትቀየርም። ባይዘው እኔ አሁን ካንተ ጋር መጨቃጨቁ ምናምን ደክሞኛል አቤላ። እኔ ልጨቃጨቅ እንትን ነው ስለ ሁሌ አትቀየርም። የሆነ ሰው ይለያያል ምናምን አይደለም፣ ትበልጣችኋለች በደንብ። ይሄንን ነገር ማመን አለብህ እናንተ ሲጀመር ማለት ነው። ይኸውልህ እኔ አሁን ዛሬ እርቅ ለማውረድ ከሩታ ጋር ላስታርቅህ ነው የመጣሁት ብዬ ነው እንጂ ማለት ነው እኔ ልክህን ነበር የምነግርህ። እንዴ ሁሌ ልክህን እንደነገርከኝ አይደል እንዴ? መቼ ወደ ኋላ ተመልሰህ ታውቃለህ እንዴ? ሁሌ እንደነገርከኝ ነው፣ ግን ምንም የምትቀይረው ነገር የለም። እና ልለምን በእናት ማለት አይ መለመን እኮ ከዚህ ነገር ውስጥ ምናምን የሆነ እየቀለደች የሆነ አውቃልህ ይዟት ከኛም ጋር ከሄርሚላም ጋር እልህ ይዟት ሆን ብላ የምታደርገው ከሆነ የምሬን ነው አብርሃም ምንም የማታውቁት አብርሃም ነው የሚሆንባችሁ። አለኝ አይደለም እንደዚህ እንድታስፈራራኝ አልፈልግም። ላስፈራራህ አይደለም። አንተ ብዙ ነገር ሳውራክ እያስፈራራኸኝ ነው ወይ ደግሞ የሆነ ነገር እያረከ ነው ትለኝ። አው ስለ የኔን ሌቭል አላወቃችሁትም። እስካሁን ድረስ ያልተረዳችሁት ነገር ቢኖር እኔ ምን ማድረግ እንደምችል እስከዛሬ ዝም ብያለሁ። ባይዘው አቤል እስከዛሬ ድረስ ዝም ያልኩት ደግሞ ማድረግ የምችለው ነገር አይደለም፣ ለሰው ለማንም የሚያስጠላና በጣም በቃ የሚያስደነግጥ ነገር ነው። እኔ ማድረግ የምችለው ነገር ባሳያችሁ ደፍራችሁ እኔን ለማውራት አይደለም። ይሄ የሆነ በስልኩላ አይደለም እንደዚህ በአካል አግኝታችሁ በስልኩላ ለማውራት እኔ አስፈቅዳችሁ ምናምን ነው ለምናችሁ ነው የምታወሩኝ የነበረው። ግን አሁን ስለኔ እንትን ላብራራለህ ምናምን አይደለም። ሩታ ተመልሳለች አይደል? በቃ ይሄን ነገር አሚን ብለን ነው እንጂ መቀበል ያለብን። ምን አስባኔ የተመለሰችው ምናምን እያልክ እንድትከራከረኝ አልፈልግም። እኔ ደግሞ ማለት ነው ታማክራችኋለች መቼም ማለት እልህ ተያይዛችሁ ነበረ እናንተ ከኛ ጋር ከሁላችንም ጋር ካብርሽም ከኛም ከሁላችንም ማለት አንተም ሩታም ምናምን። ስለዚህ ማለት እሺ አዳምጠኛ፣ እኔም እያዳመጥኩ ዝም አልኩ አይደል? እልህ ተያይዛችሁ መቼም ትነግርሃለች አብርሃምን ከሄርሜላ ጋር መሆን እንዲሆን ስለማትፈልግ እልህ ይዟት ወይ ደግሞ ቅናት ይዟት ምናምን እያደረገችው ከሆነ አንተ ይሄንን ነገር ማስቆም አለብህ። ቢያንስ አንተ አስተዋይ ነህ። ገብቷል? የምታውቀው ነገር ካለ ግን ደግሞ ማታውቀው ነገር ካለ ችግር የለም። የእውነታውን ከሆነ ትቀጥልበት፣ ደስ ይለናል። ገብቷል እኮ እኔ አሁን እንደ ሩታ ሳየው ጉዳዩን ሩታ እንደዚህ የምታረጋ አይነት ሴት አይደለችም። እና እልህ ይዟችሁ ነው ምናምን ላልከው ደግሞ እኛ እልህ ቢይዘን ኖሮ ሄርሜላንም እናንተንም በእንደዚህ አይነት መንገድ አይደለም ከአብርሃም ህይወት የምናስወጣችሁ። ደፍተናችሁ ነው የምናስወጣችሁ። ገባ? አንተ ደፍተን አትበል። በቃ ምንድነው ጉልበት? ይኸውልህ ጉልበት ለፈጣሪ ነው። እሺ ማንም ከማንም አይተናነስም። እኛ አንተ የሆነ ነገር አረክብን፣ እኛ ዝም የምንል ነገር የለም። እኛ ላይ የሆነ ነገር ደርሶ ደግሞ ቤተሰብ ዝም ሊልህ አይችልም።
አንተ የምትኮራበት ቤተሰብ እንዳለ እኛ የምንኮራባቸው ቤተሰቦች አሉ። እኔ በቤተሰብ በራሴ ነው የምንኮረው። ይኸውልህ አንተ አሁን እያልክ ያለው እኔ ሌቭላችን ምናምን እያልክ ነው። አሁን ስለሱ አሁን ልትጣላኝ ነው ወይስ የጠራኸኝ እኮ በሰላም ነው? እንደ በቀደም አይፈጠርም ብለኝ በሰላም ነው። አሁንም እኮ ማለት ነው አንተ ነህ እንጂ ነገሩ ሌቭሌን አታውቀውም። እንደዚህ ነኝ እንደዚህ ደፋችኋለሁ ምናምን እንዲህ አይባልም እኮ። ለሰላም ከሆነ ስላልክ እኮ ነው በቃ ዝቅ እስከ ማለት እስከ ጥግም ዝቅ ማለት አለብን። ለሰላም ለፍቅር ከሆነ ማለት ነው። እሺ ዝቅ ልበል። እኔ ለኔ አይደለም አቡሽ፣ እየቀለድኩ አይደለም። ሲሪየስ የምሬ ነው። ማውራት ካለብህ በስትክክል የተሰማህን ማውራት ነው እንጂ ይሄ እንደዚህ መቀላለድ ምንም አይጠቅም። ስለዚህ አሁን አቡሽ ማለት ነው እኔ አሁን የምታውቀው ነገር ካለ እባክህ ሩታን እንድታስቆማት ፈልጋለሁ። ገብቷል? በቃ ነገርኩህ እኮ እኔ ይኸውልህ ምንም የማውቀው ነገር የለም። ይሄንን ውሳኔ ወሰኑ አብረው ትሆኑ አይደል? አብረው መሆናቸውን ሳይ ነው ደስ ያለኝ እንጂ እኔን አማክራኝ ምናምን አይደለም የተመለሰችው። ግን ደስ ብሎኛል። በቃ እንደኔ አይደለም የትኛውም ሰው አይደለም እኔ ወንድሟ ይቅርና የሷ ደስታ ሲመለስ የትኛውም ጥሩ ልብ ያለው ሰው የሚያስደስተው ነገር ነው። ስለዚህ እዚህ መሀል ደግሞ ሌላ ነገር አስባ ነው ብዬ ደስታዬን እንትን ማለት አልፈልግም። አሁን ላይ በጣም ደስተኛ ነኝ። እኔም ሙሉ ቤተሰባችን ደስተኛ ያ ሁላ ነገር እንዳላለፈ አሁን ላይ ደስተኛ ነኝ። ምክንያቱም ይሄ ነገር እንዲመለስ ነው እስከዛሬ ስንለፋ ነበር። ይሄ ነገር ደግሞ ተመለሰልን አይደል? ምንም ነገር ሳይፈጠር እኔ እንደዚህ ያህል ነው ሌቭሌ ምናምን መባባሉን እንተውና የመጣሁበት ሀሳብ አለ አይደል? በቃ ሩታን አናግሬያት ነው የመጣሁት። ከሩታ ጋር ብዙ ያሳለፋችሁት ነገር አለ ባሳለፋችሁት ጊዜ። አንተ ደግሞ ማለት ነው የአብርሃምና የሩታን ሰላም የምትፈልግ ከሆነ ሩታን አናግሬያት ነው የመጣሁት። እንሂድ ላስታርቃችሁ። በቃ ከሷ ጋር ያለውን ነገር ሰላም ላድርግ። ማስተካከል የምችለውን ነገር አስተካክል። እነዛ መሰሪ ልጆችን በመሃል ገብተው እንዳያበላሹ ማድረግ የምችለው አንተ ነህ። በዚህ ሰዓት በሰላም ከሄድን ማለት ነው ሌላ ነገርም እንዳይፈጠር ምናምን እነሱ ላይም በቃ ከዚህ በኋላ ምንም አይነት ችግር እንዳይፈጠር የምፈልግ ከሆነ እንሂድ። ሩታ እየጠበቀችኝ ነው። እናስታርቅህ። በቃ ያለውን ነገር ፍተው። እኔ እኮ ከሩታ ጋር ምንም ችግር የለብኝም ማለት ችግር አለ። ይኸውልህ አቤል አናስመስል። በቃ እስከዛሬ ድረስ ያስመሰል ነው ይበቃናል። ከዚህ በኋላ ምንም ማስመሰል አያስፈልግም። እንሂድ አሁን። እኔንም አታድክመኝ። እውነት እኔ በጣም በቃ ድካም ላይ ሆኜ ስንት ሰራት እቺ ነው የመጣሁት። አሁን ራሱ ይኸውልህ አንተ እንደምታስበው እኔ ከሩታ ጋር አልተጣላሁም፣ እንደ ድሮ አልሆንም እንጂ አቡሽ ይኸውልህ ይሄ ማሰብ አንድ አልተጣላሁም ብለህ ነው የምታስበው። እሷን ግን በጣም ነው ያስቀየምካት። ከሷ አጠገብ እንደ ወንድሟ ነበር የምታየው። ከኛ ለይታ አታየህም ነበር በጊዜው ሩታ ገባ። ያ ሁላ ነገር ግን አልፎ አንተ የማይሆን ነገር አርገህባታል፣ ተቀይመሃለች። ስለዚህ ሂድና ይቅርታ፣ ችግር የለውም ይቅርታ አትጠይቅ። በቃ እኛ እናስታርቃችኋለን። ይኸውልህ ዋሽቼም ቢሆን ያስታርቃችኋለሁ፣ ችግር የለውም። እሷን እንኳን አናግሪያት እኮ ነው የመጣው። እኔ ዋሽተኝም እንድታስታርቀኝ አልፈልግም፣ ግን ደግሞ አናግራት ካልከኝ ሂጅ አናግራታለሁ። አሁን የት ነች? እየጠበቀችን ነው። ና እንሂድ። ማናገር ካለብኝ እኔ አናግራታለሁ። በቃ እንሂድ።